በአማራ ክልል ወሎ ቀጠና በአየር ኃይል የታገዘ ውጊያ ሲካሄድ መዋሉ ተሰማ። የድሮን ጥቃት የተፈጸመበት በከባድ መሳሪያም በእምነት ተቋማት ላይ ጉዳት የደረሰበትና አውራ መንገዱም ለሰዓታት የተዘጋበት እንደነበርም ታውቋል። የፋኖ ኃይሎች ጠንካራ እንቅስቃሴዎች ከሚስተዋሉባቸው የአማራ ክልል አካባቢዎች ውስጥ አንዱ የሰሜን ወሎ ዞን ቀጠና ሲሆን በዚህ ዞን ክፍለ ጦሮች ጭምር እንዲደመሰሱ ያደረጉ ውጊያዎች መከናወናቸው የሚዘነጋ አይሆንም። ከትናንት ጀምሮ በራያ ቆቦ በርካታ ስፍራዎች ላይ የተቀሰቀሰው ውጊያ ሰፊ ቦታን የሸፈነ እንደሆነ ታውቋል። ከወልዲያ ለማጣ ወደ መቀሌ የሚወስደው መንገድ ለሰዓታት የዘጋው ይህ ውጊያ የመንግስት ሜካናይዝድ ኃይል ጭምር ስምሪት የወሰደበት የክልሉ ሚሊሻና ፖሊስ አባላት የተሳተፉበት ነበርም ተብሏል። ከነዚህ ኃይሎች በተጨማሪ በውጊያው የተሳተፉ የፌደራል ፖሊስ አባላትም ለጉዳት መዳረጋቸው ተሰምቷል። የተኩለሽ ቀጠናን ማዕከል በማድረግ እንደ ጮቢበር፣ አባርጎ፣ ባይባዋና ቀመሌ ተክለ ሃይማኖትን ጨምሮ በቆቦ ከተማ ዙሪያ ባሉ አካባቢዎች በሌትናንት ጀነራል አሰፋ ቸኮል የሚመራው የሰሜን ምስራቅ ስምሪት ወስዶ ከፋኖ ኃይሎች ጋር የተኩስ ልውውጥ ሲያደርግም ውሏል። ጠዘጠዝ ተብሎ በሚጠራው ስፍራ በሁለቱም ወገን ባሉ ኢትዮጵያውያን ላይ ከፍ ያለ ጉዳት ማጋጠሙ ሲሰማም ተኩለሽ አካባቢ የድሮን ጥቃት መድረሱም ታውቋል። እንዲያም ሆኖ ሰብአዊ ጉዳት እንዳላስከተለ ተሰምቷል። ይህንን ከጠዋት ጀምሮ የተቀሰቀሰው ውጊያን ተከትሎ በቆቦ ከተማም የንግድና የትራንስፖርት እንቅስቃሴዎች በአመዛኙ ተገድበውና ተቀዛቅዘው ውለዋል። የመንግስት ወታደሮችም ወደ ቀመሌ ተክለ ሃይማኖት ባደረጉት የከባድ መሳሪያ ድብደባም በእምነት ተቋሙ ንብረት ላይ ጉዳት ማጋጠሙም ነው የተገለጸው። በቀጥናው የሚንቀሳቀሱት የፋኖ ኃይሎች አመራር የሆኑት አበበ ፈንታው የብልጽግናው አገዛዝ ብዛት ባለው እግረኛ ሰራዊት በመካናይዝድ ጦር ማለትም መድፍ ዙ 23 ቢኤም 107 እና ሞርታሮች እንደዚሁም በሁለት ድሮኖች ታጅቦ ሲዋጋ ውሏል ብለዋል። በክልሉ የፋኖ ኃይሎች መገኛዎች ናቸው ተብለው ወደ ተለዩ ስፍራዎች ከሰሞኑ የሚደረጉ የመንግስት ወታደራዊ ዘመቻዎች ምርጫ የሚደረግባቸውን የክልሉ ስፍራዎችን ማስፋት የሚል ዓላማ ተሰጥቷቸው የሚከናወኑ ናቸው። ለአገዛዙ የምርጫ ድግስ ሲባል የሚማገዱ የሀገሪቱ ዜጎችም ለሞትና ለአካል ጉዳት እየተጋለጡ ቀጥሏል። ተመሳሳይ ዘመቻ ትናንት በሰሜን ሸዋ ዞን መርሃቤቴ ቀጠና በርካታ ገጠራማ አካባቢዎች ላይ መደረጉ ሲገለጽ ይህም አገዛዙ ውጊያ ጭራሽ የሚለውን ኮማንዶን ለ3 ዓመታትም ሊያልቅ ባልቻለ ጦርነት ያሳተፈበት ሆኗል። ጀነራል ታደሰ ወረደ ለፊልድ ማርሻል ብርሃኑ ጁላና ጠቅላይ ሚኒስትር አብይ አህመድ ያቀረቡት ሪፖርት ካቢኔው ያጸደቀው ነው ሲሉ ገለጹ። ወደ አዲስ አበባ ከማምራቴ በፊት ከህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ጋር ተነጋግሬና ተግባብተን ነው ሲሉ ማክሏል። ስልጣኑን እንዳልተቀበሉት እንዲገልጹ ተጠይቀው እንደነበር አንስተው ነገር ግን በስልጣናቸው እንደሚቀጥሉም ተናግሯል። የፌደራል መንግስቱ በተሳሳተ አዋጅ እንደሾማቸው ያመነበት የጀነራል ታደሰ ወረደ ሰሞነኛ የአዲስ አበባ ጉዞ መነጋገሪያ ነበር። ይህ ጉዟቸውን በተመለከተ ዝምታን መርጠው የሰነበቱት ጀነራል ታደሰ ወረደ ጋዜጣዊ መግለጫ ሰጥተዋል። በዚህ መግለጫቸው ካነሷቸው ጉዳዮች መካከል ጉዟቸውን በተመለከተ ያነሱት በቀዳሚነት ይጠቀሳል። በቅርቡ ወደ አዲስ አበባ የተጓዙት በፌደራል መንግስት በተደረገላቸው ጥሪ መሰረት ስለመሆኑ ጠቅሰው ጉዞውም የፕሪቶሪያው የሰላም ስምምነት ፈራሚ ከሆነው ህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ጋር በመመካከርና በመስማማት እየተደረገ ነው ባይ ናቸው። ኢለን ደብረጽዮን ነገሪያ ደብረጽዮን አቦንበር ናይ ህወሓት አቦንበር ናይቲ ብሔራዊ ኮሚቴ ዝበሃል ጉዳይ እውን ናይቲ ምክሪ ኮሚቴ ዝበሃል ተራዳዲና ብልጽግና እየተጋረደብን ልማት በትግራይ አምጥተናል፣ ስለ ረሃብና ችግር እየተወራብን እኛ ግን ትግራይን እያበለጸግን ነው የሚል ሪፖርት ጀነራሉ አዲስ አበባ በነበሩበት ወቅት በልሳናቱ በኩል አቅርቦ እንደነበርም ይታወሳል። የጊዜያዊ አስተዳደሩ ፕሬዚደንት ደግሞ በአዲስ አበባ ለፌደራል መንግስት ያቀረቡት ሪፖርት የክልሉ መስሪያ ቤቶች የስራ አፈጻጸምን መሰረት ያደረገ ስለመሆኑ ገልጿል። እንዲያም ሆኖ በብልጽግናው ልሳናት በኩል የቀረበው ሪፖርት አዎንታዊ ነገሮችን ብቻ በመውሰድ የቀረበ ነው ሲሉን የተሰሙት በሪፖርቱና ከና አብይ አህመድ ጋር በተደረገው ውይይት ወቅት ከተነሱ ዋና ዋና ጉዳዮች መካከልም ተፈናቃዮች ወደ ቀያቸው የመመለስና የትግራይ ክልል ግዛት እንዲከበር ማድረግ፣ በጦርነት የወደሙ ተቋማትን መልሶ መገንባት፣ በትምህርትና ጤና ዘርፍ ያሉ እንቅስቃሴዎች፣ የበጀት መቋረጥን ተከትሎ የተከሰተው የመድኃኒት እጥረት ይገኙበታልን ብሏል። ከዚህ በተጨማሪ ከጦርነቱ በኋላ የክልሉ የእርሻ እንቅስቃሴን መልሶ ለማነቃቃት ሊገቡ ከተፈቀዱ 500 ትራክተሮች 85 ከገቡ በኋላ ጅቡቲ ወደብ የቀሩበትን ምክንያት በሪፖርቱ ለፌደራል መንግስቱ በጥያቄ መልክ መቅረቡ
መቅረቡንም ገልጿል። በሌላ በኩል ሌተናንት ጀነራል ታደሰ ወረደም ህወሓት ጭምር በመግለጫው ስለተቃወመው የስልጣን ዘመናቸው ለአንድ ዓመት የመራዘም ሂደትን ማብራሪያ ሰጥቷል። መጋቢት 30 ይጠናቀቅ የነበረው የጊዜያዊ አስተዳደሩ የስልጣን ጊዜን ተከትሎ የስልጣን ክፍተትም ተከስቶ ክልሉ መንግስት አልባ እንዳይሆን ከ2 ወራት በፊት ጀምሮ ከፌደራል መንግስት ጋር ምክክር ሲደረግ ነበር ብለዋል። ምክክር ሳይደረግ ለምን ሄደ በሚል ጥያቄ ይነሳብኝ ነበር። አንቀበለውም ማለት መብት ነው። ሰው ይዤ ያልኬድኩት ከዚህ በፊት በነበረ ተሞክሮም እኔ ከአብይ ጋር ለመገናኘት ሲሄድ ሆቴል ትቻቸው ላለመሄድ ስል ነው። ከጦርነቱ በፊት የነበረው ምክር ቤት የመመለስ ዝንባሌ ግን አሁን አለ የሚል ሀሳብ ሲያነሱ ምን የተደመጡት የትግራይ ጊዜያዊ አስተዳደር ፕሬዝዳንቱም የስልጣን ዘመናቸው በአንድ ዓመት መራዘሙ ይፋ ከተደረገ በኋላ ህወሓት የተናጠል ውሳኔ የፕሪቶሪያው ስምምነትንም ያላከበረ በሚል በመግለጫ እንደተቃወመው ይታወሳል። የብልጽግናው መንግስትም በክልሎች ስርዓት አልበኝነት በሚነግስበት ጊዜም ጣልቃ ለመግባት በሚያስችለው አዋጅ የሾማቸውን ጀነራል ታደሰ ወረደን ይህንን የአዋጅ ቁጥር የጠቀስኩት በስህተት ነው በሚል መግለጹ የሚዘነጋ አይሆንም። የሆኖ ሆኖ ጀነራል ታደሰ ወረደም ስልጣኑን እንደማይቀበሉት በሚዲያ ወጥተው እንዲናገሩ ግፊት ተደርጎ እንደነበር ጠቁመው ነገር ግን ይህንን እንዳልተቀበሉትም አንስተው ከትግራይ አልወጣም ከስልጣኔም አልለቅም የሚለውን አቀርበዋል። አመራሯ ተገደሉ። የዞን ፖሊስ አመራሯ የተገደሉት በታጣቂዎች በተፈጸመ ጥቃት ነው ተብሏል። የሀገሪቱ የሰላም እጦት ሰላም ያጣችሁት ጭንቅላታችሁ ውስጥ እንጂ ሰላምንን እንደሚሉት እንደ ሀገሪቱ መሪዎች ንግግር ያለ አይደለም። የጸጥታ ቀውሱ በየቀኑ እየቀጠፈ ያለው ዜጎችን ብቻም አይደለም። ከሰሞኑ እንኳን በታችኛው እርከን ያሉ የተለያዩ አመራሮች በአማራና ኦሮሚያ ክልሎች ተገድለዋል፣ ቆስለዋል፣ አሊያም ተይዘው ተወስዷል። ባለፈው ወር ደግሞ በደቡብ ኢትዮጵያ ክልል የወሳኝ ኩነቶች ምዝገባ ኤጀንሲ ምክትል ዋና ዳይሬክተር የነበሩት ወይዘሮ አዱኛ አዛዥ መገደላቸው ይታወሳል። አሁን ደግሞ በማዕከላዊ ኢትዮጵያ ክልል ከምባታ ዞን የፖሊስ አመራር አባል ኮማንደር አልማዝ ዮሐንስ መገደላቸው ተሰምቷል። ኮማንደሯ ተገድሏል የተባለው በማዕከላዊ ኢትዮጵያ ክልልና ኦሮሚያ ክልል አዋሳኝ አካባቢ በታጣቂዎች በተፈጸመባቸው ድንገተኛ ጥቃት ነው። መኮንኗ ከመከላከያ ዩኒቨርሲቲ ኮሌጅ ከ3 ወር በኋላ ተመራቂ የነበሩ ኮማንደር ሲሆኑም ለትንሳኤ በዓል ወደ ትውልድ መንደራቸው አቅንተው በዓሉንም አሳልፈው ወደ አዲስ አበባ ሲመለሱ በታጣቂ ኃይሎች ጥቃት ተፈጽሞባቸው ህይወታቸው አልፈዋል ተብሏል። የከምባታ ዞን ፖሊስ አዛዥ መኮንኗ ከዱራሜ ከተማ ተነስተው መዳረሻቸውን አዲስ አበባ ለማድረግ በጉዞ ላይ ሳሉ በታጣቂዎች በአሳዛኝ ሁኔታ በጥይት ተደብድበው ተገድለዋል ሲሉ ማረጋገጫ ሰጥተዋል። ከሳቸው በተጨማሪ አንድ ወደ አዲስ አበባ ሲጓዝ የነበረ የመከላከያ ሰራዊት አባልና ሌላ የፌዴራል ፖሊስ አባል መገደላቸውም ታውቋል። ጠቅላይ ሚኒስትር አብይ አህመድ ወደ መቀለ የሚወስደው የባቡር መንገድ አክሳሪ ነው ሲሉ ገልጸዋል። ሀገራት ሌላን ሀገር ለመጉዳት ሲሉ የባህር መስመር እየዘጉ ነው ያሉት የብልጽግናው ፕሬዝደንት ከኢራኑ ጦርነት በፊት ነግረናቸው ነበር ያሉትን ጉዳይም አንስተዋል። በኢህአዴግ ጊዜ የተሰሩ የኢንዱስትሪ ፓርኮችን የተጠፈጠፉ ቆርቆሮ ሲሉ ማጣጥሏል። የብልጽግናው ፕሬዝደንት የሚናገሩባቸውን ልሳኖቻቸውን እያቀያየሩም ግብርናው አደገ፣ ኢንዱስትሪው ተመነደገ የሚል ማብራሪያ ላይ ናቸው። የቀደሙ ስርዓቶች የሰሯቸውን እያጣጣሉ ከፍተኛ ወጪ የሚያስወጡ ያሉም እየገለጹ ጠቅላይ ሚኒስትሩ አክሳሪ ነው በሚል በቀዳሚነት ካነሱት ውስጥ ደግሞ የአዋሽ መቀሌ ባቡር መስመር ነው። $2.6 ቢሊዮን የወጣበት አክሳሪ ፕሮጀክት በማለት $2.6 ቢሊዮን ከዚህ መቀሌ ባቡር ላይ በኮመርሻል ሎን ኢንቨስት አድርገ የምታመላልስበት ምርት ስለሌለ ካለምን ጥርጥር 40-50 ዓመት ኢንቨስትመንቱን አይመልስም። እዳ አይከፍልም፣ ኢንቨስትመንት አይመልስም። ኢንፍራስትራክቸሩ ቢኖርም ምንጭንበት እናጓጉዝበት ነገር ምርቱ ስለሌለ እንደ ሀገር ስትወስደው አክሳሪ ኢንቨስትመንት። ከዛ የሚያስከተሉት ደግሞ በሀገሪቱ በመቶ ሺዎች የስራ ዕድልን የፈጠሩትና እርሳቸው በሚያገለግሉት የኢህአዴግ መንግስት ወቅት የተገነቡት ወደ 10 የሚደርሱ የኢንዱስትሪ ፓርኮችን ሲሆን እነዚህ ፓርኮችንም 1.6 ቢሊዮን የወጣባቸው የተጠፈጠፉ ቆርቆሮዎች ብለዋቸዋል። አትታይም 10 ሰራለው ብለ 1.6 ቢሊዮን ተበድረ 10 ቦታ በትነ ቆርቆሮ ብትጠፈጥፍ ዋጋ የለውም። የኢንዱስትሪ ጽንሰ ሐሳብ አያሟላ። ጠቅላይ ሚኒስትሩ እነዚህን ፕሮጀክቶች አክሳሪ ያሏቸው የወጣባቸውን ገንዘብ እየጠቀሱ ነው። ለብልጽግናው ፕሬዝደንት የራሳቸው መንግስት ባወጣው ሪፖርት መሰረት እንኳን $30 ቢሊዮን አካባቢ የወደመበት የትግራይ ጦርነት ነው አትራፊው ፕሮጀክታቸው። ለአገዛዙ አትራፊው ፕሮጀክት በመቶ ቢሊዮኖች እሳቸው እንዳወጡበት የተናገሩለት ቤተ መንግስት ግንባታ ነው። ጠቅላይ ሚኒስትሩ ቤተ መንግስት በ49 ቢሊዮን ብር እየገነቡ ነው። በ49 ሳይሆን በ400 በ500 ቢሊዮን ነው የሚገነቡት። ለምን 49 እንደሆነ አላውቅም።
ለጠቅላይ ሚኒስትሩ አትራፊ ፕሮጀክት ማለት ፓርላማውን እንዳትጠይቀኝ እያሉ የሚያወጡት የመዝናኛ ፓርኮች ላይ የሚውል 5 ቢሊዮን ዶላር ነው። በወራት ውስጥ በጣት የሚቆጠሩ ሰዎች እንኳን ሊጎበኟቸው ያልቻሉ ቅንጡ ሪዞርቶችም ናቸው ለነርሱ አትራፊ ፕሮጀክቶች። በእርግጥ የብልጽግናው መሪ እነዚህን ለማነጻጸሪያነት ሳያቀርቡ የመቀለን ባቡር ከሚገነቡ በ3 ዓመት ያልቃል ያሉትን የዳንጎት የማዳበሪያ ፋብሪካን እንደኔ ቢጀምሩት ኑሮ የሀገሪቱን የማዳበሪያ ፍላጎት ትርፍ ማቅረብ ይቻል ነበር ሲሉ ነው የገለጹት። ከዚህ ጋርም እንደተለመደው የተሳሳተ መረጃን አቅርቧል። እሳቸው እንዳሉት ከ3 ዓመታት በኋላ ይሄው የማዳበሪያ ፋብሪካ ማምረት ጀመረ ቢባል እንኳን ዳንጎት ይፋ እንዳደረገው ዩሪያን ብቻ የሚያመርት የማዳበሪያ ፋብሪካ እንዴት የኢትዮጵያን የማዳበሪያ ፍጆታ እንደሚያሟላ የሚያውቁት ግን እሳቸው ብቻ ይሆናሉ። የሀገሪቱ አርሶ አደሮች በአመዛኙ የሚጠቀሙት በተለምዶ ዳፕ እየተባለ የሚጠራውን የማዳበሪያ አይነት ነውና የዚህ የማዳበሪያ ግዢ ሂደት ግን በቅርቡ የተፈጸመበት ዘረፋ በተጨማሪ በመካከለኛው ምስራቅ ጦርነት የተፈጠረው መስተጓጎልም ያሳደረበት ተጽዕኖ የሚታወቅ ነው። ጠቅላይ ሚኒስትሩ ግን ለሀያላን ሀገራት ይህንን አውዳሚ የሆነ ጦርነት እንደሚመጣ ከ3 ዓመት በፊት እንነግራቸው ነበር ይላሉ። ሁለት ሰዎች ዘማሪ ይጣሉና ሳታስበው አንተን አፌክት ያደርጋል። በእርግጥኛ ፕሮአክቲቭሊ የሄንበት ጉዳይ ነው። ከ2-3 ዓመት በፊት ለሀያላን መንግስታት የባህር ላይ እንቅስቃሴ አደጋ ሊገጥመው ይችላል፣ እዚህ ውስጥ ሚናልባ ሆነን ከቆየን 130 ሚሊዮን ህዝብ አደጋ ውስጥ ይወድቃል የሚል አቋም እናነሳ ነበር። በወቅቱንም ነገር ስላልነበረ ብዛም ተቀባይነት አልነበረው። ከ2 እና 3 ዓመት በፊት እንዲህ ቀድመን አውቀን እንነግራቸው ነበር የሚሉ መሪ ያላት ኢትዮጵያ የ2 እና 3 ሳምንታት መጠባበቂያ ነዳጅ አታም ዜጎቿ በሁለንተናዊ መስኩ ለችግር ተዳርገው የሚገኙባት መሆኗም የሚታወቅ ነው።